ጥበቃው ግን ሳቁን ቀጥሎ እያለ አንዲት ሰማያዊ ቀሚስ በአንገቷ ዙሪያ መታወቂያ ካርድ ያንጠለጠለችና በፊቷ ላይ ግልጽ የሆነ የፍርሃት ስሜት የሚታይባት ሴት ከባንኩ ውስጥ ስትወጣ ተመለከታት። እሷ የባንኩ ከፍተኛ የኦፕሬሽን ስራ አስኪያጅ ሱሚትራ ቨርማ ስትሆን ላለፉት 20 ደቂቃዎች በአይቲ ቡድንና በዋናው ቢሮ መካከል ያለማቋረጥ በጭንቀት ስትመላለስ ቆይታለች። አርጁን እሷን እያየ በድጋሚ ነገሩ ምናልባት እናንተ እንደምታስቡት አይደለም፣ የጠፋው ገንዘብ አሁንም በዚህ ባንክ ውስጥ አለ ሲል የሴትየዋ አይኖች በአርጁን ላይ አረፉ። ምናልክ በማለት ድምጿን ከበድ አድርጋ ጠየቀችው። ጥበቃው ጣልቃ ገባና እመቤት፣ ይህ ቆሻሻ ቆፋሪ ልጅ ነው እየዋሸሽ ነው ሲላት አርጁን ጭንቅላቱን እየነቀነቀ በለስላሳ ድምፅ እመቤት፣ ገንዘቡ አልወጣም፣ ሲስተሙ ራሱ አቅጣጫውን ቀይሮት ነው። አሁን ምንም እርምጃ ካልተወሰደ ያ ገንዘብ በ3 ሰዓታት ውስጥ በራሱ ጊዜ ሙሉ በሙሉ ይጠፋል ሲላት ሱሚትራ ቨርማ ልቧ እየደነዘዘና እያመነታች አንተ እንዴት አወቅ ሳታስብ ጠየቀችው። አርጁን ወደ ባንክ ግድግዳው እየጠቆማት ይህ የሰርቨር መቆጣጠሪያ በየ30 ሰከንድ አንድ ጊዜ ይቆማል። ይህ የሚሆነው ጭነቱ ሆን ተብሎ ሲነሳ ነው። ይህ ስርቆት አይደለም፣ ወጥመድ ነው ሲል ምንም ሳይረበሽ በራስ መተማመን ተናገረ። ሱሚትራ ቨርማ ለተወሰነ ጊዜ አሰበች። በውስጠኛው ክፍል የአይቲ ክፍል ኃላፊው የዳታ ፍሰቱን መረዳት እንዳልቻለ እየጮኸ ሲናገር ፖሊሶችም በቦታው ደርሰው ሁኔታውን ሲቃኙ ሚዲያዎችም ክስተቱን ሰሙ። ሱሚትራ ቨርማ ካወረደች በኋላ ጠባቂውን እየተመለከተች አስገባው ስትለው ጠባቂው ደነገጠና እንዴ እመቤት ይግባ ነው ያልሽው ሲላት አዎ አለችውና አርጁን ለመጀመሪያ ጊዜ ወደ ባንኩ ገባ። እዚያ ያሉ ሰዎች እየተወዛገቡ ሲያዩት አንድ ሰው በሹክሹክታ ይህ ልጅ ደግሞ እዚህ ምን ያደርጋል በማለት ሲናገር ቢሰማውም አርጁን ግን ግድ አልሰጠውም። ሱሚትራ ቨርማ በቀጥታ ወደ አይቲ ክፍል ወሰደችውና እዚያ 5 ሰዎች በ5 ላፕቶፖችና ትልቅ ስክሪኖች ፊት ለፊት ቆመው ቀይ መስመሮችና ቁጥሮች በማያ ገጹ ላይ ብልጭ ድርግም እያሉ ሳለ የአይቲ ኃላፊው እና አርጁንን ተመለከታቸውና በቁጣ እመቤት ጊዜ የለንም እኮ ይህ ቀልድ አይደለም አለ። አርጁን ግን ዝም ብሎ ወደ ማያ ገጹ ተመለከተና ወዲያውኑ የተሳሳተ መቆለፊያ እያየህ ነው፣ ትክክለኛው መንገድ ተደብቋል ሲል ሁሉም ተገርመው ጸጥ ሲሉ አንዱ ይህ ልጅኛን ሊያስተምረን ነው እንዴ እያለ ተሳለቀ። አርጁን አሁንም ዝም ብሎ ወደ ማያ ስክሪኑ ጥግ ላይ ወዳለ ትንሽ ምልክት ቀረባልና በእጁ እየጠቆመ ይህንን ተመልከት፣ ከእያንዳንዱ ግብይት በፊት 1 ሰከንድ ወደ ኋላ እየተመለሰ ነው፣ ይህ በእጅ ሊከናወን አይችልም ሲለው የአይቲ ባለሙያው ጎንበስ ብሎ እየተመለከተና ፊቱ እየተለወጠ ይህ የማይቻል ነው ሲለው አርጁን ለመጀመሪያ ጊዜ ጭንቅላቱን ቀና አደረገና ሁሉንም እየተመለከተ የማይቻል አይደለም ጌታዬ፣ ይህን ያደረገ ሁሉ ገንዘቡን አይሰርቅም ብሎ ቆፍጠን ሲል የሱሚትራ ቨርማ ድምፅ እየተንቀጠቀጠ እና ገንዘቡ ሊመለስ ይችላል ስትለው አርጁን ጥልቅ ትንፋሽ ወሰደና አዎ ሊመለስ ይችላል፣ ግን ጊዜው ካለፈ